ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 10 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ከንቲባ አዳነች አቤቤ በሃይማኖት ሽፋን የሚካሄዱ ሃይማኖታዊ ጽንፈኝነትና አክራሪነትን በጋራ ልንከላከል ይገባል ሲሉ ለሃይማኖት አባቶች ጥሪ ማቅረባቸውን፣ ኢትዮጵያ ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው መባሉን፣ እንዲሁም በኢትዮጵያና ኬንያ የኤሌክትሪክ ኃይል ማስተላለፊያ ፕሮጀክት ላይ በመመሳጠርና በማጭበርበር ተሳትፏል የተባሉ ኩባንያዎች ላይ እገዳ መጣሉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ከንቲባ አዳነች አቤቤ በሃይማኖት ሽፋን የሚካሄዱ ሃይማኖታዊ ጽንፈኝነትና አክራሪነትን በጋራ ልንከላከላቸው ይገባል ሲሉ ለሃይማኖት አባቶች ጥሪ አቀረቡ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና ምክትል ከንቲባ አቶ ዣንጥራር አባይ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከኢትዮጵያ ወንጌላውያን ካቶሊክና ከሰባተኛ ቀን አድቬንቲስት ቤተክርስቲያን መሪዎች ጋር ውይይት አካሂደዋል። በመድረኩም ከንቲባ አዳነች አቤቤ ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች በሰጡት ምላሽ በሃይማኖት ሽፋን የሚካሄዱ ተገቢ ያልሆኑ ፖለቲካዊ እንቅስቃሴዎች በማህበረሰብ ውስጥ ጥል፣ ክርክር፣ ክፍፍልና ግጭትን ሊፈጥሩ ይችላሉም ሲሉ አስገንዝበዋል። ለአንደኛው ሃይማኖት የተቆረቆሩ በመምሰል በሌላኛው ሃይማኖት ላይ የሚሰነዘሩ አስተያየቶች፣ ሀሳቦችና ሌሎች ተግባራት በጋራ መታገል ይገባልም ብለዋል። ከንቲባ አዳነች አቤቤ ከሃይማኖታዊ መርህ ባፈነገጠ መንገድ መጓዝ ተቋምንም ያዳክማል፣ ህዝብና ሀገርን ይጎዳል ያሉ ሲሆን በሃይማኖት ተቋማት ውስጥ ስርዓት የሚጥሱ ጉልበተኞች በሚፈጠሩበት ወቅት ሃይማኖታዊ ተቋማት እየተዳከሙ ጉልበተኞች እየፈረጠሙ ይሄዳሉ በማለትም አሳስበዋል። ሃይማኖታዊ አክራሪነት፣ ሃይማኖታዊ ሽፋን ያለው ጽንፈኝነት፣ ሃይማኖታዊ አክቲቪዝምነት ይሄ በሃይማኖት ሽፋን የፖለቲካ ተግባር ሊሆን ይችላል። ግጭትን ለማባባስ ወይም ደግሞ ለመፍጠር ሊሆን ይችላል። ጥልን፣ ክርክርን ለመፍጠር ሊሆን ይችላል። ክፍፍልን ለመፍጠር ሊሆን ይችላል። ለአንዱ ሃይማኖት የተለየ ቀናኢ በመምሰል ሌላው ሃይማኖት ላይ የሚደረጉ አላስፈላጊ የሆኑ አክቲቪዝም ወይም ደግሞ ሃይማኖታዊ ሽፋን ያደረጉ ተግባራትና ዝንባሌዎች በጋራ እንታገላቸው። የሃይማኖት ተቋማትን ሕግና ስርዓት ባላከበረ መንገድ ለሃይማኖት ድምጽ ለመሆን በሚል ሽፋን የሚደረጉ እንቅስቃሴዎች የቤተ እምነቱን አሰራር ከመጣስና የግጭት መንስኤ ከመሆን ባለፈ የሀገርና በሕዝብ ላይ ጉዳት ስለሚያስከትሉ የሃይማኖት መሪዎች መሰል ድርጊቶችን በቁርጠኝነት ሊታገሉ ይገባልም ብለዋል። ኢትዮጵያ ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው ተባለ። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ መሆኑ ተዘግቧል። ኢትዮጵያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ግን ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ቪዛውን ለማግኘት የሚፈልጉ አመልካቾች የሚያስይዙ ገንዘብ 5,000፣ 10,000 ወይም $15,000 እንደሚሆንና አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወሰነው ግን በቪዛ ቃለመጠይቅ ወቅት እንደሆነም ተጠቁሟል። ገንዘቡን ያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድ አየር ማረፊያዎች ብቻ እንደሆነ፣ በምድር፣ በባህር፣ በግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ግን ወደ አሜሪካ መግባትም ሆነ ከሀገሪቱ መውጣት እንደማይቻል ተመላክቷል። ኢትዮጵያውያኑ በተፈቀደው የመግቢያና መውጫ መንገድ ከተንቀሳቀሱ እንዲሁም ቪዛው የሚያበቃበት ቀን ወይም አስቀድመው ከአሜሪካ ከወጡ በማስያዣነት ያስገቡት ገንዘብ ወዲያውኑ ይመለሳል ተብሏል። ቪዛውን ካገኙ በኋላ ወደ አሜሪካ ካልተጓዙ ወይም አሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸውን መልሰው እንደሚያገኙትም ተገልጿል። የተቀመጡት ግዴታዎች የሚጣሱ ከሆነ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስደውም ተገልጿል።
ኢትዮጵያኑ ወደ አሜሪካ ከገቡ በኋላ ጥገኝነትን መጠየቅን ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያወጧቸው ሌሎች ሂደቶች የሚጀምሩ ከሆነ ግን ገንዘቡ እንደማይመለስ የሀገሪቱ የውጭ ጉዳይ መስሪያ ቤት መረጃን ዋቢ አድርገው ቢቢሲ ዘግቧል። ተጓዦቹ ያገኙት ቪዛ ማብቂያው ቀን ካለፈ በኋላ ከአሜሪካ መውጣትና ቀኑ ተጠናቆ የሀገሪቱ ውስጥ መቆየትም እንዲሁ ግዴታን እንደመጣስ ይቆጠራል ነው የተባለው። በኢትዮጵያና ኬንያ የኤሌክትሪክ ኃይል ማስተላለፊያ ፕሮጀክት ላይ በመመሳጠርና በማጭበርበር ተሳትፏል የተባሉ ኩባንያዎች እገዳ ተጣለባቸው። በዓለም ባንክ የገንዘብ ድጋፍ እየተከናወነ ያለው የኢትዮጵያና ኬንያ የኤሌክትሪክ ኃይል ማስተላለፊያ ፕሮጀክት ላይ በመመሳጠርና በማጭበርበር ተሳትፏል የተባሉ 3 ኩባንያዎች ላይ እገዳ መጣሉን የዓለም ባንክ ትናንት ረቡዕ መጋቢት 9 ቀን 2018 ምሽት ላይ ባወጣው መግለጫ አስታውቋል። የታገዱ ኩባንያዎች መቀመጫቸውን በሞሪሸስ ያደረገው ፕራይስ ዋተር ሃውስ ኩፐርስ አሶሲዬሽን አፍሪካ ኃላፊነቱ የተወሰነ የግል ኩባንያ፣ ፕራይስ ዋተር ሃውስ ኩፐር ኬንያ እና ፕራይስ ዋተር ሃውስ ኩፐር ሩዋንዳ የተሰኙም ናቸው። እነዚህ የተቋሙ የአፍሪካ ተቀጥላ ኩባንያዎች እርምጃ የተወሰደባቸው ለቀድሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች ትግበራ አማካሪ ለመቅጠር ከወጣው ጨረታ ጋር በተያያዘ መሆኑንም የዓለም ባንክ መግለጫ ይጠቁማል። ኩባንያዎቹ ተገቢ ባልሆነ መንገድ ተጽዕኖ ለማሳደር በማሰብ ከፕሮጀክት ባለስልጣን ሚስጥር የቅጥር መረጃ መቀበላቸው መረጋገጡን የዓለም ባንክ መግለጫም ይጠቁማል። በተመሳሳይ ኩባንያዎቹ በቋሚ ንብረት ቆጠራና ግምት ስራ ውል መረጣና ትግበራ ወቅት ቁልፍ የሆኑ ባለሙያዎች ብቃት፣ የቅጥር ሁኔታ እንዲሁም ለስራ የሚገኙ መሆን አለመሆናቸውን በተመለከተ በተሳሳተ መንገድ ማቅረቡንና የንዑስ አማካሪዎችን ሙሉ ለሙሉ ይፋ ሳያደርግ መቅረቱ ተመላክቷል። እነዚህ ድርጊቶች በዓለም ባንክ የአማካሪዎች መመሪያዎች መሰረት መመሳጠርና ማጭበርበር ተብለው የተበየኑ መሆናቸውን በመግለጫው ተጠቁሟል። በዚህ ምክንያትም 3 ኩባንያዎችና እነሱን የሚቆጣጠሯቸው ሌሎች ተቋማቶች በዓለም ባንክ በገንዘብ በሚደገፍ ማናቸውም ስራዎች ላይ እንዳይሳተፉ እገዳ እንደተጣለባቸው ተገልጿል። ይሁንና 3ቱ ኩባንያዎች ጥፋታቸውን በማመናቸው በመተባበራቸውና ተአማኒነትን በተመለከተ የውስጥ የአሰራር ስርዓቶችን ማሻሻላቸውን በዓለም ባንክ የተጣለባቸውን ቅጣት ወደ 21 ወራት ዝቅ እንዲል ማድረጉም ተገልጿል። የአሜሪካ መከላከያ ሚኒስቴር በኢራን ለሚካሄደው ጦርነት ከ200 ቢሊዮን ዶላር በላይ ተጨማሪ በጀት ሲጠይቅ ትራምፕ ደግሞ የኢራንን የጋዝ ማምረቻ ስፍራን እንደሚያጋዩ አስጠነቀቁ። የአሜሪካ መከላከያ ሚኒስቴር በኢራን ለሚካሄደው ጦርነት የ200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዝዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናግሯል። ዝርዝሩን ቴዎድሮስ ያቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የአሜሪካ መከላከያ ሚኒስቴር በኢራን ለሚካሄደው ጦርነት ከ200 ቢሊዮን ዶላር በላይ ተጨማሪ በጀት ሲጠይቅ ትራምፕ ደግሞ የኢራንን የጋዝ ማምረቻ ስፍራን እንደሚያጋዩት አስጠነቀቁም። የአሜሪካ መከላከያ ሚኒስቴር በኢራን ለሚካሄደው ጦርነት ከ200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዝዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናግረዋል። የተጠየቀው ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ ገንዘብ የበለጠ ሲሆን በጣም ወሳኝ የሆነና በአስቸኳይ የሚፈለጉ የጦር መሳሪያዎች ምርትን ለመጨመር እንደሚውል ተገልጿል። ባለፈው ታህሳስ ላይ የአሜሪካ ሕግ አውጪዎች ከፍተኛ ነው የተባለውን 901 ቢሊዮን ዶላር የመከላከያ በጀት ያጸደቀ ሲሆን በወቅቱ ፕሬዝዳንት ትራምፕ ያቀረቡት የበጀት ጥያቄ ከዚህ ከፍ ያለ እንደነበር ይታወሳል። ፕሬዝዳንቱ አሁን ያለንበትን ጊዜ የተረበሸና አደገኛ ወቅት በማለት በቀጣዩ የአውሮፓውያን ዓመት የአሜሪካ የመከላከያ በጀት 1.5 ትሪሊዮን ዶላር እንዲደርስ ጥረት እያደረጉ መሆኑ ተነግሯል። አሜሪካና እስራኤል በጋራ ተቀናጅተው በኢራን ላይ የከፈቱት ጦርነት የፊታችን ቅዳሜ መጋቢት 12 ቀን 2018 ዓ.ም ሶስተኛ ሳምንቱን የሚደፍን ሲሆን ጦርነቱ አሜሪካን ምን ያህል እንዳስወጣት በይፋ የተባለ ነገር ባይኖርም ነገር ግን የተለያዩ የዜና ተቋማት አሜሪካ ኢራን ላይ በፈጸመችው የመጀመሪያ ሳምንት ጥቃት ብቻ ከ11 ቢሊዮን ዶላር በላይ ማውጣቷን ዘግበዋል። ይህ በእንዲህ እያለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ራስ ላፋን የተፈጥሮ ጋዝ ማውጫ ላይ በድጋሜ ጥቃት የምትፈጽም ከሆነ የቴህራንን የጋዝ ማምረቻ ስፍራ ከዚህ ቀደም ታይቶ በማይታወቅ በከፍተኛ መጠን እንደሚያጋዩ አስጠንቅቀዋል። ትራምፕ ይህንን ያሉት በደቡብ ፋርስ ውስጥ የሚገኘው የተፈጥሮ ጋዝ ስፍራ በእስራኤል ጥቃት የተፈጸመባት ኢራን
ኳታር ውስጥ በሚገኘው ተመሳሳይ የኢነርጂ መሰረተ ልማት ላይ የሚሳኤልና የሮኬት ጥቃት ከፈጸመች በኋላ ነው። በኳታር የአጸፋ ጥቃት የተፈጸመበት ራስ ላፋን የተሰኘው የኢንዱስትሪ ስፍራ በዓለም ትልቁ የሆነውን የተጣራ የተፈጥሮ ነዳጅ ማቀነባበሪያ የያዘ ነው ተብሏል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ እስራኤል በኢራን የተፈጥሮ ጋዝ ማምረቻ ላይ ስለፈጸመችው ጥቃት አሜሪካ ምንም እንደማታውቅ ገልጸዋል። ትራምፕ አሜሪካ ስለዚህኛው ጥቃት የምታውቀው ነገር አልነበረም፣ ኳታርም በየትኛው መንገድና ቅርጽ ተሳትፎ አልነበራትም፣ ሊፈጸም እንደነበርም ምንም ሐሳብ አልነበራትም ሲሉ ተከላክለዋል። ፕሬዝደንቱ ኢራን በድጋሚ ኳታር ላይ ጥቃት ከፈጸመች ግን አሜሪካ የደቡብ ፋርስ የጋዝ ስፍራን በሙሉ ኢራን አይታው በማታውቀው የጥንካሬና የኃይል መጠን በከፍተኛ ሁኔታ ታጋየዋለች ሲሉ ዝተዋል። በሌላ በኩል ደግሞ የአሜሪካ ብሔራዊ ስለላ መስሪያ ቤት ዳይሬክተር ቱልሲ ጋባርዲ የኢራን መንግስት መዋቅር እንዳለ ቢሆንም በአመራሩና በወታደራዊ አቅሙ ላይ በተፈጸመው ጥቃት ምክንያት በከፍተኛ መጠን ተዳክሟል ሲሉ ተናግረዋል። ዳይሬክተሯና ሌሎች የፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት በኮንግረስ ቀርበው ማብራሪያ የሰጡ ሲሆን የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ የተደረገው ይህ ይፋዊ የማብራሪያ መርሃ ግብር የተካሄደው የጸረ ሽብር ከፍተኛ ባለስልጣን ኢራን አሜሪካ ላይ ስጋት አልደቀነችም በሚል ጦርነቱን ተቃውሞ ከኃላፊነታቸው በለቀቁ ማግስት ነው ተብሏል። ዳይሬክተሯ ጋባርዲ ጦርነቱ ቴህራን ላይ ስላደረሰው ጉዳት ሲናገሩ የስለላ ማህበረሰቡ ባለበት ያለ የሚመስለውን የኢራን አገዛዝን ሁኔታ ገምግሟል። አመራሩና ወታደራዊ አቅሞቹ ላይ በተፈጸመው ጥቃቶች ምክንያት በከፍተኛ መጠን ተዳክሟል ሲሉ ተናግረዋል። ኢራን ባለፈው ዓመት ከእስራኤል ጋር በተካሄደው 12 ቀናት ጦርነት ወቅት ከፍተኛ ጉዳት የደረሰበትን የኒውክሌር መሰረተ ልማት መልሳ ለመገንባት እየሞከረች ነበር ሲሉ የአሜሪካ ብሔራዊ ስለላ መስሪያ ቤት ዳይሬክተሯ ተደምጠዋል። የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ ዳይሬክተር ጆን ራትክሊድ በበኩላቸው ለረጅም ጊዜያት ኢራን ለአሜሪካ የሚያቆያት ስጋት ሆና ትቀጥላለች፣ በዚህ ጊዜም አስቸኳይ ስጋት ደቅናለች ብዬ አምናለሁ ብለዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን